በድጋሚ አሁንም ስለተሰራ ብሌንን ለማስቀናት የማያፈቅራትን ቃልን ፍቅረኛ አድርጎ መጣ። ቃልም ደግሞ በጣም ነው የተደሰተችው። ምክንያቱም በዚሁ አጋጣሚ ዳግምን የራሴ ማድረግ አለብኝ ብላ ነበር ያሰበች። ቃል ደግሞ ባለቤት አፍቅራው አያፈቅራትም ማለት ነው። አሁን ግን እሱ ራሱ ወደ እሷ እየሄደና ሁለቱ አንድ ላይ ቢፋቀሩና ቢዋደዱ አሪፍ ነው ብዬ አስባለሁ። ብሌንም የሳሚ እንድትሆን ባለፈው ክፍል ላይ ያቆምነው ብሌን ሳሚን እያከመችው እያለ ዳግም አይቷቸው ዳግም ብላ ነበረ ያቋረጥ ነው። ዳግምን በጣም ነበረ የተናደደ። ምክንያቱም ጭራሽ ሐኪምም ሆንሽልኛል፣ ጭራሽ መተፋፈር ራሱ አቁማችኋል። ጡንቻውን ባሰፋው አይምሮ እኮ እሷን ሊያማልላት እየሞከረ ነው እያለ ራሱ ዳግም ብቻውን እያወራ ነበረ። ብሌንም ደንግጣ በተከተለው ሊያወራት አልቻለም። ዳግምን ጥሏት ነበር የሄደው ማለት ነው። እና የሚገርመው ነገር ሳሚ በጣም ጥሩ ነው ከብሌን ጋር ቢሆን፣ ዳግም ግን በጣም ቀናተኛ ሆነ። ወደ ጆን ስንሄድ ጆንም እንግዲህ እናትና አባቱን ፎቶ ይዞ እንግዲህ 19 ቀን ሆነ። 19 ቀን አላልኩም ይቅርታ፣ 19 ዓመቱ ከሆናችሁ እናትና አባቴ አሁን እናንተን የገደላችሁ ሰዎች ተበቅዬ በኋላ ጥሩ ሰው ነው የምሆነው፣ ወደ ጥሩ ማንነት እመለሳለሁ በሚል ሰዓት ወይዘሪት ሰላምም የሚለበስ ልብስ ይዛለት ስትመጣ እሱ እያለቀሰና በጣም አዝኖ ነበር ያየችው። ጆንም በጣም ደንግጦ እሷን ሲያት በጣም ነበር የተነሳ። በድንጋጤ ብዛት የያዘውን ፎቶ ራሱ ከእጁ ጥሎት ነበረ። ምክንያቱም በጣም ስለደነገጠ ወይዘሮ ሰላምም ይሄ ልጅ ምንድን ነው ያለ ምክንያት የሚያስደነግጠው ምን ሆኖ ነው እያለች በነበረችበት ባለበት ከእጁ ላይ ፎቶ ወርቆ ነበር። ፎቶውንም ለማየት የማን ነው ፎቶ ምንድን ነው እያለች ወይዘሮ ሰላም ልታነሳው ስትል ሮጦ ነው አንስቶ ወይዘሮ ሰላም እንዳታየው አድርጓታል ማለት ነው። ወይዘሮ ሰላምም ለምንድን ነው እስካሁን ያልተኛው? የተኛህ እኮ መስሎኝ ነበረ። በሩን ራሱ ሳንኳኳ አልሰማኸኝም በምትለው ሰዓት በጊዜ የመተኛ ልምድ ስለሌለኝ ነው ያልተኛው፣ እተኛለሁ፣ አመሰግናለሁ፣ ይሄ እኮ ይበቃ ነበር ብሎ ይዛለት የመጣችውን ልብስ ተቀብሏት ነበር። በጣም ነበር የደነገጠ። እፎይ አላየችውም ተመስገን እያለሱ እንትን በሚል ሰዓት ወይዘሮ ሰላምም ወጣ። ለምንድን ነው ፎቶውን እንዳላይ ያደረገኝ? ምንድን ነው የሚደብቀው ነገር? ለምንድን ነው እዚህ ቤትስ እየገባው? እያለች ብቻዋን እያወራች በነበረችበት ሰዓት ሳሚን አግኝተዋለች። ሳሚም ይሄ ልጅማ የሆነ ተልኮ አለበት የመጣበትና በጣም እኮ ነው አሁን ስገባ የሆነ ፎቶ እያየ ነበረ። በጣም ነበረ እየተርበተበተው በምትለው ሰዓት እና ፎቶውን አየሽው ወይ? ፎቶውን እንዳይ አላደረገኝም። ምክንያቱም ገና ከመውደቁ ነው ቀድሞ ያነሳውና ሊየው ብለው ራሱ ሊያሳየኝ አልቻለም። ስለዚህ አላየሁትም። ግን ለምንድን ነው እንደዚህ እየፈራው ብላ በምትለው ሰዓት ሳሚም የሆነ ነገር ማድረግ አለብን፣ ልጁ ምንም በኃይሉ ልጅ አይመስልም። ስለዚህ አቶ በኃይሉን እንደው ትደውይለት ጠሪውና ከሱ ጋር ይተዋወቁና ይተዋወቁ እንደሆነ እናያቸዋለን በሚል ሰዓት ወይዘሮ ሰላምም በኃይሉ እኮ ህይወቴን ያበላሸው ሰው ነው፣ ደግሞ ወንድሜ አይደለም ብዬ ክጄዋለሁ፣ እንዴት ነው እዚህ ቤት እንዲመጣ የማደርገው በምትለው ሰዓት ሳሚም አንዴ ብቻ ለዚህ ብቻ ነው ሌላ አላስቸግርሽም፣ አንዴ ብቻ ተቸገሪልኝ ብሎ እንግዲህ ሳሚም አሳምኗታል ወይዘሮ ሰላምን። ወይዘሮ ሰላም አቶ በኃይሉ ጋር ደውላ ነበረ። ወደ ዳግምና ብሌን ስንል ዳግምም አናግራው ነበረ። ግን ደግሞ በስካር መንፈስም ስለሆነ እኔ ምንም አይመስለኝም፣ ከፈለሽ ከሱ ጋር መሆን ትችያለሽ፣ ቀለበትም ቢሆን አደርግላችኋለሁ ብሎ ዳግምም ብሌንን ተናግሯት ነበረ። ምክንያቱም በጣም ነው የተናደደ። ተናግሯት ጥሯን የሄደው። ብሌንም ክፍሏ ከገባች በኋላ ድሮ ላይ ያሳለፉትን የፍቅር ጊዜያቸውን እያሰበች በጣም ነበር ደስ ያላት። ግን ደግሞ ወይኔ ምን እየሆንኩ ነው? ምን ሆኜ ነው? እያለች ከራሷ ጋር ጥያቄ ፈጠራ እንግዲህ ራሷ በራሷ እየመለሰች ነበር። ምክንያቱም ብሌን ዳግምንማ ይቅርታ አድርገሽለት ከዳግም ጋር መሆን የለብሽም። ምክንያቱም ዳግም ምንም ሰላም አይሰጥሽም፣ ሁሌ ነው የሚረብሽሽ። ሳሚ ይሻልሻል
ወደ ወይዘሮ ገነትና እንዲሁም ደግሞ ፀሐይ ስንሄድ ወይዘሮ ገነትም ቃልን መሬት አስተኝታ ተኝታለች። ቃል ተኝታ አስሬ እየተንገለባበጠች እጇን እያከከች ሙኒቅ ሙኒቅ እያለች ነው። ምን እንደሆነች ፈጣሪ ይወቅላት። ወይዘሮ ፀሐይም እንግዲህ የታገተችበት ሆና ወይኔ የሚደርስልኝ ሰው የለም ወይ በቃ መሞቴ ነው እያለች ተስፋ ቆርጣለች። እውነት ለመናገር መሞት የሌለባት ሰው ነች። መሞት የለባትም። እርግጥ ብዙ ቀን ሆናት ስልክም ሲደወልላት ማንሳት አልቻለችም። ምክንያቱም እጅና እግሯ ስለታሰረ። ወይዘሮ ገነትም ፀሐይ ጓደኛዬ አንድ ቀን ሆንሽ እኮ የት ሄደሽ ይሆን? ለእኔ ስትይ ነው እዚህ ሁሉ ጣጣ ውስጥ የገባሽው። በኃይሉ አግኝቶሽ የሆነ ነገር አድርጎሽ እንዳይሆን እያለች እንግዲህ ተኝታ ራሱ ወይዘሮ ገነትም እያሰበች ነበረ። ወይዘሮ ፀሐይም እንደዚህ ሆኜ መሞት አልፈልግም፣ ብዙ የመፈታቸው ችግሮች አሉ። አምላኬ ሆይ ይቅር በለኝ። ጓደኛዬ ይቅርታ ማድረግ አለባት። ለእኔ ጓደኛዬ ይቅር በይኝ፣ ብዙ ነገር በድዬሻለሁ ብላታለች። ምክንያቱም በጣም ስለፈራች የምትሞት ነው የመሰላት። ማንም የደረሰላት ሰው አልነበረም። ወደ ወይዘሮ ሰላም እና ጆን ስንት እንግዲህ ወይዘሮ ሰላም ምክንያቱም ልጅየውን ስለተጠራጠረችው ስላላመነችው ቤቱ በተኛበት ክፍሉ ገብታለች። አቶ ጅንም የሚፈልገውን ነገር ካደረገ በኋላ የተኛ መስሎ እየሰማት ነበረ። ወይዘሮ ሰላም እንግዲህ በፌ ውስጥ ኪስ ውስጥ የት ነው የሚያስቀምጠው እያለች እየፈለገች ነበረ። ምክንያቱም ያንን ያላየችውን ፎቶ ልታየው ስለፈለገች መደርደሪያ ላይ ቁጭ አድርጓት አውቆ እንድታየው ስለፈለገች ብቻ እንድታምነው አስቀምጧት ነበረ። ምክንያቱም እሱን አይታ የእናቱ ነች እኮ ምናምን እያለች እንግዲህ ብቻዋን እያወራች በነበረበት ሰዓት እናቴ አታምርም ወይ በልጅነቷ እኮ ቆንጅዬ ነበረች ብሎ እንግዲህ ተነስቷል። ምክንያቱም ጆንም ወይዘሮ ሰላምን ማሳመን ስለነበረበት ብዙ ጊዜ ይነቃበትና የሆነ ሲጠረጠር የሆነ የሚፈጥረው ነገር አለና አሁንም ወይዘሮ ሰላም እንድታምነው ይሄንን አድርጓል። እናቴ ታምር ነበረ፣ ግን ደግሞ ለምንድን ነው አንቺ በጣም የምትጠራጠሪኝ? እኔ እኮ አንቺ ቤት የመጣሁትኝ እናትነትሽን ፈልጌ ነው እንጂ ንብረትሽን ፈልጌ አይደለም። ከፈለግሽ ደግሞ ነገ ጧት እሄድልሻለሁ። ለምንድን ነው ሁሌ በጥርጣሬ አይን የምታይኝ? ብሎ ወይዘሮ ሰላም ሲናገራት፣ ወይዘሮ ሰላም ደግሞ አንዴ ሲናገሯት መልሳ ደግሞ እንትን ትላለች። ሰውን የማመን እንትን አለባት እና ልጄ እንደዛ አስቤ አይደለም፣ ግን ደግሞ ቅድም ላይ ሲወርቅ እኔ እንዳየው አልፈለክም፣ ለዛ ነበረ ብላ እንግዲህ ምክንያቱም ምንም ማድረግ አልቻለችም። ዝም ብዬ ነው አጉል እየተጠራጠርኩት ያለሁት ይሄን ልጅ እያለች ራሷን እየወቀሰች ነበረ ወይዘሮ ሰላም ማለት ነው። እውነት ለመናገር ያው ልጅየው አውቆ የማሳመኛ እንትኑን እየሰራ ነው እንጂ ዘዴውን ምንም የሚታመን ሰው አይደለም። ወይዘሮ ሰላም ጥርጣሬሽን ቀጥይ፣ እንዳታምኙ ማለት ነው። እናንተ ሶስታችሁን ሊገላችሁ የመጣ ሊበላችሁ የመጣ ምንድነው የሚባለው ነብር ስለሆነ ብትጠራጠሪው አሪፍ ነው። አትመኙ።